አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ ተመልካቾቼ እንዴት ናችሁ? ለኡሙ ረህማ አዲስ ከሆናችሁ ሼር ላይክ እያደረጋችሁ አበረታቱ ነው እላችኋለሁ። ዛሬ ደግሞ ጉሊት ሄጄ ነበር እላችኋለሁ ቤተሰቦቼ። ለካ እንደዚህ ነው ተወዷል። እንደ ቃኔ ምን ልበላችሁ ክርስቲያን ወገኖች ሰላም ብያለሁ። እና እንደዚህ ነው የተወደደው ጉሊት ማለት ነው። ዛሬ ነው ገበያ የሚያየው ማለት ነው። እውነት ነው የምላችሁ ገበያ ዛሬ ነው የሚያየው። ጉሊት በጣም ተወዷል። እና እንደዚህ ሽንኩርቴን ጋዛዝቼ እስኪ የጉሊት ስራ ልጀምር ብዬ አስቤበት ነበር። ሳስበው በጣም ተወዷል። አሰላሙ አለይኩም ወአለይኩም ሰላም። እንዴት ነሽ ውዴ? ሰላም ነኝ። አንቺስ እንዴት ነሽ? እንደው ጠፋሽብኝ፣ ጠፋሽብኝ። ምን ነሽ የጠፋሽብኝ? ወይ እኔም አልተመቻቸልኝም። በብዙ ነገር ቢዚ ሆናለሁ። ልጆቼ ትምህርት ናቸው። በቃ ስራ እያልኩ በቃ የድሮ አብሮ ወሬውን ቀጭ ማድረግ ቀረ። እውነት ነው ቀረስ። ዛሬ ቀረ። ጊዜው ውድ ናት። ጊዜ በጣም ውድ ናት እልሻለሁ የኔ ውድ። ታዲያስ ጉሊት ሰፈር ሄደሽ ነበር? ዛሬ ጉዶኝ እልሻለሁ። ጉሊት ሰፈር በጣም ነው የተወደደው ማለት ነው። በጣም ተወዶብኝ ማለት ነው። እና ኧረ ማሻአላ ገዝተሻል? ገዛሁልሽ። እንዴት እሷን ሳልገዛ እንዴት? እሷንማ ገዛሁልሽ፣ ግን ተወዳለች። በጣም ተወዷል። እንዴት ነው ጊዜው? እንዴት ነው? ኧረ ትንሽ ነገር ስጪኝ ልስጥሽ እንዴ? ኧረ ጉድ እኮ ነው። ምንሽ ነሽ አንቺ ደግሞ ከኔም አልተሻልሽም ማለት ነው። ጉዴ ማለት ነው። እና ውድ ቤተሰቦቼ ዛሬ እንደተለም በሌላ ቪዲዮ መጥቻለሁ። ለዚህ ቪዲዮ አዲስ ከሆናችሁ ሼር ላይክ እያደረጋችሁ አበረታቱ ቤተሰብ። እና ማን ነው እንደ እኔ በዚች በጉሊት ሰፈር በምትገዛ ሁሌ ከእንጀራ እናታችሁ ምትጣሉ? እስኪ ንገሩኝ ማለት ነው ቤተሰብ። እስኪ ንገሩኝና ያለውን ነገር አብረን እናወራለን ማለት ነው። እና ዛሬ ደግሞ ይዤላችሁ የመጣሁት ጉሊት ነው። እና እንጀራ እናት እንዴት እንደምታሰቃዩ አይተናል። እንጀራ እናት ማለት ነው። እና በዚህ የተነሳ ሁሉን ነገር የምታጣፍጠው እቺ ከሌለች ማንም ነገር አይጣፍጥ፣ አያስበላ። ለምንድን ነው እንትን ማያደርጉብን ማለት ነው? ለምንድን ነው ሁሌ የሚታጣለን ማለት ነው? ከእንጀራ እናቴ እኔ በቃ መጣላት ማለት ነው። እና ይኸው ከእንጀራ እናት ሁሌ መጣላት ከዚህ ሰበብ ማለት ነው። ምንሽ ናት እንጀራ እናቴ ከዚች ሰበብ። ይቺ ከሌለች ደግሞ አይጣፍጥላትም። በዚች ሆኖ እኮ እነዚህ ጥብስ አድርጌ ግን ሁሉም ዓለም ይፈልጋታል። ግን ማንነቷን ለምን አይፈልገም? እሱ እኮ አንድ ሰው ስትወዱ ከማንነቱ መውደድ አለባችሁ ሰው ሌላ። እና እኔ ቀልጣን ነኝ እንዴ? እስኪ ቤተሰብ ንገሩኝ ማለት ነው። አንድ ነገር ስትወዱት ከማንነቱ ጋር ካልወደዳችሁ እንዴት? እሱም ብቻ ለጥቅም ብቻ ከፈለጋችሁ እሱማ አይሰራም። ምንሽ ናቸው። ስለዚህ አሁን የእንጀራ እናቴ ምንሽ ናት። ከዚች ነው የምንጣላው እና እሷ የምንጣላው በዚች ሽታ ነው፣ ግን በሌላ ነገር አንጣላም ማለት ነው። አልሐምዱሊላህ እኔም ስራ አክባሪ ነኝ፣ እነሱም ቃል አክባሪ ናቸው ማለት ነው። በሌላ ነገር አንጋጭም፣ ግን በዚቿ ጣፋጭ ሽታ በቃ እንቃላለን ማለት ነው። ያሉና ሞድ ውስጥ እንገባለን ማለት ነው። ሚኒሽ ናት እንጀራ እናቴ ማለት ነው። በዚች እኔ ደግሞ ይችን ካልጨመሩት አይጣፍጥም። እንጀራ እናቴ ታይ እኔም እንጀራ
እንጀራዬን ልብላበት እስከ ጊዜ እስኪያልፍ ያለፋል እያልኳት እሷ ደግሞ በዚህዋ ነው የምንጣለው ማለት ነው። እኔም ስራ አክባሪ ነኝ፣ እነሱም ቃል አክባሪ ናቸው። አልሐምዱሊላህ በዚህማ አይታሙም። ስለዚህ በዚህዋ ነው የምንጣለው እንጂ እንጀራ እናቴ በሌላ ነገር ታማኝ ናት። እድሜና ጤና ይስጣት ማለት ነው። አልሐምዱሊላህ እና የምንጣለው በዚች ነው። እና እንደኔ በዚቿ የምትጣሉት በኮሜንት ንገሩኝ ማለት ነው። እውነት በዚች የምትጣሉ ካላችሁ ንገሩኝ። እና ዛሬ ጉሊት ሰፈር ሄጄ የኔ ይመስላል ጉሊቴን እንደዚህ ገዛዝቼ መጣሁላችሁ። እኔ የምታጣለኝ ተጨርሳ ነበር ማለት ነው። ሁሌ የምታጭቃጭቀኝ እቺ ናት። ጨቅጫቃ ታደርገኝ እንጀራ እናቴ የምታጭቃጭቀኝ እቺ ናት ማለት ነው። እቺ ከሌለች ደግሞ ምንም ነገር አይጣፍጥም። እስኪ ፍረዱልኝ። ምን እሺ ናችሁ ቤተሰቦቼ ማለት ነው። እና ሁሌ የምንጣለው በዚህዋ ነው እላችኋለሁ ቤተሰብ። እና እሷም ተወዳለች። አሁንማ እሷም ውድ ሆናለች ማለት ነው። እዚህ ሀገራቶች ተወዳለች እና ሊያለቅሱ ደርሰዋሉ ማለት ነው እነሱ። አይ የሀገራችን ጉዲት ሰፈር ቢወስዱት ምን ሊብሉ ነበረ? ጨርቃቸውን ጥለው ሊሸሹ ነው። እውነቴን ነው የምላችሁ። ሚኒሼ ናቸው። ምን አላችኋለሁ ቤተሰብ። በዚህ ቤተሰብ እስከሆነች ሼር ላይክ እያደረጋችሁ ፈገግ ልትሉ ነው ፈልግ ያለው ፈገግ በሉ ማለት ነው ቤተሰብ። እና እንደዚህ ከእንጀራ እናቴ በጣም እየተጣላን ነው እላችኋለሁ። እና ዛሬ ብሩኬ ደግሞ ከእንጀራ ለሷ እንደዚህ ነው ሰው ማለት ምሳሌን እንዴት ልትገልጽ ወይ እያላ ክፍል 6 ተለቆልናል ማለት ነው። በጣም የሚያሳዝን ጨካኝ ሀረመኔ ሴት ማለት ነው። እንጀራ እናት ሀረመኔ ጨካኝ የመጨረሻው ማለት ነው። ሀረመኔ ናት። ሁሉም ነገር ደግሞ ብሩኬ አውቋል። ስለዚህ ደግሞ ጨርሳ ነግራለች። ለምን እናቴ ናትሆንም እያለች ሰራተኛዋን ምን ነግሯል እየተናገረች ነበረ። ይሄን ነገር ማታቀም አለች አይደል እንዴ? ተንታየ ለምንድን ነው እሷን አልፈልጋትም እናቴ ማነቱን መሆኑን አልፈልግም ስትል እነሱ ግን ድራማ ነው የሚሰሩት። እኔ እውነት መስሎልኝ እኔ ምን ሸይ ነኝ እንዳለ በቀንባ ያልቆም አላ እውነቴን ነው የምላችሁ። እነሱ ድራማ ነው እውነት ነገር አይደለም። ግን እንደ እውነት ያለ ስላለው ማለት ነው እንደዚህ እውነት ነገሮች እንደዚህ የሚሰቃዩ ስላሉ በቃ እንደዚህ ትዝ ብሎኝ በቃ አለቀስኩ ማለት ነው። እውነት ይሄ ነገር ያው እውነተኛ ታሪክም ስለሆነ ማለት ነው ቤተሰብ። ውሸተኛ ታሪክ ሳይሆን እውነተኛ ታሪክ ነው። አሁን የድራማ ቢሰሩ ማለት ነው። እና አንቺም ደግሞ ዛሬ በጣም አዝናለች። አንቺ አባቷን ስላመማት ወይዘሮ ደግሞ በጣም ሀረመኔ ጨካኝ ሴት ሆና ገፍትራ ጥላት ነበር። ደግሞ ሰላምና ፊዙን እነሱ በጣም እሷን በጣም ከልጆቼ እንደምታጣይ እኔ አውቃለሁ እያለቻት ነበር። እቺ ደግሞ እርግብ የምትባለው ደግሞ ደስታዋን አልቻለችም። እንደዚህ ለቅሶ በለቅሶ ስላደረገቻት አንጀቷ ቅቤ በቅቤ ጠጥታለች ማለት ነው። ሰው ልጅ በውድቀታችሁ በስስት ጎናችሁ ሲመጣ እንደዚህ ነው ማለት ነው። አንቺው ደግሞ በአባቷ መጣፋነት በጣም ነው እና ሀሲት ጋር ደውላ ነበር ማለት ነው። እሷ እኔ ማለት አባዬ ሕክምና ቤት ነው ያለው። እኔ ማለት ጤነኛ አይደለም። አንቺ ልጅ ጤነኛ አይደለሽም? አዎ ጤነኛ አይደለም። እኔ እኮ ጤና ማገኘው አባዬ ሲሻለው አባዬ ዳና ሲወል ሆስፒታል ተላክሽ 200 ሺህ ብር ላንቺ ቀላል ነው እንዴ? ቀላል እንዳልሆነ አውቃለሁ ግን ብላ እግሯ ላይ እየወደቀች እግሯ ስር ወድቃ እየለመነቻት ከዚህ በኋላ አናድ ሆነ አትመጣም። ቁርስ ብስላላችሁ እናቴ በምግብ እኮ አትታማም እኮ ስለዚህ ሀሴት የምትባለው እናቴ እኔ እርግብ የሚባለውን ወደ ሀሴት ልቀይር ነው። እኔ ሀሴት መስሎኝ ማለት ነው። እንደ ማንም ነገር ላይ መጠመየቅ መብታለሽ፣ ማንም ነገር የማድረግ ግዴታ አለብኝ ትላለች ማለት ነው። አያችሁ ወይ ጉድ!
እና በጣም ነው የሚያሳዝነው። በጣም አሳፋሪ ነሽ ማለት ነው። ቤተሰብ ላይክ ሼር እያደረጋችሁ ቤተሰብ ሆኖ በሌላ ቪዲዮ እስከምንገናኝ መልካም ቆዩልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።